በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 9 ቀን በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። እርሱም በደቡብ ግብጽ በስሙናይን አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋም በጅሮንድ ሆኖ ሳለ ስለ ንጽሕናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋውም ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሄዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። በሚስቱንም ይዞ አባ በአሚን ወዳለበት በአንድነት ሄዱ። ወደ እርሳቸው እንዲመለስም ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም። ስለዚህ አንተውህም አሉት። አባ በአሚንም እኔ ራሴን ብጻት አድርጌ ለእግዚአብሔር ሰጥቻለሁ እንኳን አላቸው። ይህንም ሲሰሙ ከእርሱ በመለያየታቸው እያዘኑ ትተውት ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናት እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዴናው ከተማ ሄደ። ብዙዎች ምእመናንንም ሲያሰቃዩቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ስጋውን በእሳት ለበለቡ፣ ሕዋሳቱንም ሰነጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛም በአጋሏቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጉዳት በጤና ያስነሳው ነበር። እንዲህ እየተሰቃየ ጣዖት የሚመለክበት ወራት አለፈና ጻድቅ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሚን ተገለጠና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸው ጋር በዚያ ነበረ። ከእርሳቸውም አንዱ ይህ አባ በአሚን ነው። ከዚህም በኋላ ከስሙናይን ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞችን ሁሉ የሚፈውሳቸው ሆነ። ዜናውም በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊውን ዮሐንስ የራእዩን መጽሐፍ ሁል ጊዜ የሚያነብላት የሆነ እግዚአብሔርን ስለሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ የዮሐንስ የራእዩን መጽሐፍ በማንበብ እያመካኘ ከእመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያንም ጊዜ ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቆሞ የዮሐንስን የራእይ መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወስደው ዲያቆኑን ከባህር እንዲያሰጥሙ ታዘዘ። 2 ሰዎችም በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ 2 ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። በእርሷም ደዌ የጸናባት ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበረ፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብጽ ሀገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ በተፈወስሽ ነበረ። በዚያን ጊዜ ተነሳች። ከእርሷም ጋር ብዙ ሰራዊት አለ። ወደ ግብጽ ሀገርም ደርሳ ገዳማቱንና አብያተ ክርስቲያንንም ሁሉ ዞረች፣ ግን አልዳነችም። ወደ እንዴናው ከተማም በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። በመርከብም ተሳፍራ ወዲያውኑ በገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያንም ጊዜ ዳነች። ቅዱስ በአባ በአሚንም ንጉሥ ከባህር ባሰመጠው በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ ወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍም ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስ አላትም ስለዚያ ዲያቆን በሕይወት መኖርና እርሷም ፈውስ ስለማግኘቷ። ለቅዱስ አባ በአሚንም እጅ መንሻ ብዙ ገንዘብ
አቀረበችለት። ከንዋየ ቅድሳትም በቀር ምንም ገንዘብ አልተቀበለም። ከዚህም በኋላ እግዚአብሔርን እያመሰገነች ወደ ሮሜ ሀገር ተመለሰች። በእርሷ ላይ የሆነውን ሁሉ ወደ ባህር ስላሰጠሙት ስለዛ ዲያቆንም እርሱ እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሱ ነገረችው። ንጉሱም ይህን ነገር ሰምቶ በጣም አደነቀ፣ እጅግ አደነቀ። የፈልጉትም ዘንድ መልእክተኞችን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉሱ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞችም ጋር ወደ ንጉሱ መጣ። ንጉሱም ባየው ጊዜ ታላቅ ደስታ አደረገ። ከእግሩ በታችም ወድቆ በአንተ ላይ ስላደረግሁት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚህም በኋላ ያ ዲያቆን በሮሜ ሀገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡ ቀለምሲስ ራእይ ተረጎመው። ቅዱስ አባ በአሚንም በቀንና በሌሊት ያለ ማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምእመናን ጋር በዓልን ሲያደርግ አርዮሳውያንም ለራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የሀገሩም ኤጲስቆጶስ ወደ አባ በአሚን መጥቶ ስለ እሊህ ከሃዲያን የደረሰበትን ሐዘኑን ሁሉ ነገረው። የሰማዕታትን በዓል በሆነ ጊዜ የሊህን ከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዛ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያ ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱንም ሁሉ ሰብስቦ እድሜው እንደቀረበ ነገራቸውና አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናነዝን ገነዙት። ስጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሄዶ በስሙ ለሚለምን ሁሉ የለመነው ይሆንለታል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የበድላም የአርምያና የዘካርያስ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።